genocide and authoritarian regimes. ኤልኮን ቫንዴርማት በኔዘርላንድ ውስጥ የሚገኘው የላይደን ዩኒቨርሲቲ ፕሮፌሰር ነው። በዘር ማጥፋት፣ በጅምላ ግድያ፣ በአምባገነናዊ መንግስታት ላይና በመሰል ወንጀሎች ላይ መመራመር እንጀራው ነው። ሰውየው ኢትዮጵያ ስለምትባል ሀገር የሚያውቀው ነገር ስለመኖሩ ተናግሮ አያውቅም። ስለ ኢትዮጵያም የጻፈው ነገር የለውም። ግን ጄኖሳይዳል ኮንሶሊዴሽን ፋይናል ሶሉሽን ቱ ኤሊት ራይቫለሪ በሚል ርዕስ የጻፈው ጽሑፍ ስለ ኢትዮጵያ የሚያወራ እንጂ ስለ ሌላ የሚተርክ አይመስልም። ይህንን መጣጥፍ ያስነበበው የኢትዮጵያው መተላለቅ ሊጀመር አንድ ወር ሲቀረው መስከረም 2013 ነበር። አንድ ህዝብ በመግደል ብቻ ስልጣን አጸናለሁ ብሎ የተነሳ መንግስት በየተራ የአንዲትን ሀገር ማህበረሰብ እንዴት አድርጎ እንደሚጨፈጭፍ፣ እንዴት ባለ ጭካኔ የዘር ፍጅት ወይም ጄኖሳይድ እንደሚያካሄድና ይህንን ለማድረግ ደግሞ የሚያስከትላቸውን ልሂቃን በየወቅቱና ሁኔታው እንደሚቀያየሩ ያስረዳል። በመጀመሪያው ዙር የጄኖሳይድ ዘመቻው ወዳጅ ያደረጋቸው ልሂቃን ለዚሁ የዘር ፍጅት ተግባሩ ወደ ሌላ አቅጣጫ ሲሄድ በፊት አብረውት የነበሩት ኃይሎች በኋላ አብረውት አይሰለፉም ወይም እንደ ጠላት ይቆጠራሉ። አንድ መንግስት በራሱ አገር ህዝብ ላይ ሆን ብሎ የዘር ማጥፋት የሚፈጽምበትን ሁነት ዲሞሳይድ ይለዋል። አንድ ማህበረሰብ በራሱ መንግስት ይሁነኝ ተብሎ የጅምላ ግድያ ሲፈጸምበት፣ ስርዓታዊ በሆነ መልኩ ሲጠቃ፣ ለምሳሌ የባንክ እንቅስቃሴው ሲታገድ፣ የሕክምና አገልግሎት ሲከለከል፣ ተንቀሳቅሶ መስራትና ሀብት ማፍራት ሲታገድ፣ እንዲራብ ወይም ወረርሽኝ ገብቶበት እንዲሞት ሲደረግ ያ ህዝብ ዲሞሳይድ ተፈጽሞበታል ማለት ነው ይላል። አንድ ማህበረሰብ ውስጥ ያሉ የፖለቲካ ቡድኖችን ለማጥፋት በሚል ሰበብ የአንድን ብሔር አባላት ወይም የአንድን እምነት ተከታዮችና መሰል አካላትን ሆን ብሎ ለማውደም መስራት ደግሞ ጄኖፖለቲሳይድ ተብሎ እንደሚጠራ ያስቀምጣል። ለምሳሌ ጁንታውን ለማጥፋት የበቀሉበትን መሬት እናጠፋለን፣ አሊያም ሸኔን የምናጠፋው ባህሩን ስናደርቀው ነው፣ ወይም 5 ሚሊዮኑን ለማጥፋት 95 ሚሊዮኖቹ ተነሱ፣ ወይንም ጽንፈኛውን ለማስወገድ አማራ በሚኖርበት ቦታ ሁሉ የሚተገበር አስቸኳይ አዋጅ ውጣ እንደማለት ነው። ፖለቲካዊ እምነት ያነገቡ ኃይሎችን ይዟል በሚል አንድን ህዝብ ሆን ብሎ ለማጥፋት የሚደረግን ስራ ነው ጄኖፖለቲሳይድ የሚለው። ይህንን የዘረፈጅ ዘመቻ መሪዎች የሚፈጥሩት ለምንና መቼ ነው የሚለውን ጥያቄ ሲያብራራ ደግሞ ልዩ ልዩ ጉዳዮችን ያነሳል። አንድ መሪ ራዕይ አለኝ ወይም አንዳች ርዕዮተ ዓለም አለኝ፣ ለዚህ ህልሜ እንቅፋቱ ደግሞ እንትና የተባለው ህዝብ ነው ብሎ ሲያምን ሊያደርገው ይችላል ይልና ይህንን ርዕዮተ ዓለማዊ ምክንያት መነሻ አድርገው ህዝብ በማስራብና በመጨፍጨፍ ከሚታወቁት ውስጥ የካምቦዲያዎቹን እነ ፖልፖትን ያነሳል። ሁለተኛው ምክንያት መሪዎች ስልጣናቸውን በሚገባ ስር እንዳልሰደደ ሲያውቁ ወይም መሬት የያዘ ሳይመስላቸው ሲቀር አንድን የፖለቲካ ቡድን ወይም ህዝብ በጠላትነት ፈርጀው ዘመቻውን ያካሂዳሉ። ያኔ ብዙ የጥፋት አጋር እንደሚያገኙ ይጠቅስና ምሳሌ የሚያደርገው የሩዋንዳዎቹን ሁቲዎች ነው። በላይኛው ስልጣን እርካን ላይ ያለው ልሂቅና አጃቢዎቹ ስልጣናቸውን አልተረጋጋም ብለው ሲያስቡ ወይም አደጋ ውስጥ ልንገባ እንችላለን የሚል ስጋት ሲያድርባቸው ዘረፈጅ ጦርነት እንደሚቀሰቅሱ የሩዋንዳ ገዢ ልሂቅ የነበሩት የሁቲ ሰዎች ምሳሌ ናቸው ይላል። አንድ ፈላጭ ቆራጭ መሪ ወደ አንድ ጄኖሳይድ ከማምራቱ በፊት መጀመሪያ አንድን በጠላትነት የፈረጀው ቡድን አባል የሆኑ የገዢው ልሂቃን አባላትን ከስልጣን ያባረራል፣ ከተለያዩ ኃላፊነቶችም ያነሳል። ይህንን ሲያደርግ ደግሞ ከዚህ ከሚባረረው ልሂቅ በተጻራሪ የቆሙ ሌሎች ልሂቃን በከፍተኛ ደረጃ ይደግፉታል። ጨቋኝ መሪዎች ከፍተኛ ጥንቃቄ የሚያደርጉት ያንን መጥፋት አለበት ብለው ከስልጣን እያባረሩ ያሉትን ልሂቅ ሲያነሱ ደጋፊያቸው ከሆነው ልሂቅ ወገን ተመሳሳይ ጉዳት እንዳይደርስ ነው የሚለው ፕሮፌሰሩ። በእርግጥ እንዲህ ያሉት መሪዎች ለፖለቲካዊ ስልጣናቸው ብቻ ሳይሆን ለነፍሳቸውም አብዝተው የሚጨነቁ ፈሪዎች በመሆናቸው ይህንን እንደማይስቱት ይገልጻል። ዘረፈጅ መሪዎች መጀመሪያ እንዲህ ያለ ከስልጣን የማባረርና ከዚያ ጋር የተገናኘ የስም ማጥፋት ዘመቻ ካካሄዱ በኋላ ቀጥለው ወደ እርስ በርስ ጦርነት እንደሚገቡ ይገልጻል። ያ ማህበረሰብም በማንነቱ ምክንያት መጠቃት ሲጀምር መከላከል ግድ ይሆንበታል ይላል ፕሮፌሰሩ። በአንድ ወቅት ከዩኤምዲ ጋር ባደረገው ውይይት በአንተነትህ ምክንያት ሳጠቃህ መከላከል ግዴታ ይሆናል። ያኔ መንግስት አንተ የወጣህበትን ማህበረሰብ አባላት ለማሰር ለመግደልና ለማጥቃት አጋጣሚውን ይጠቀምበታል። ይህንን በተጎጁ ማህበረሰብ ባህሪና ሁኔታ ላይ የተመሰረተውን ጥፋት መርጦ ማጥቃት ወይም ሴሌክቲቭ ቫዮለንስ እንለዋለን ሲል ተደምጦ ነበር። If you transgress, if you break the rules, if you resist the government, we may kill you, we may kill your family, we may put you in prison.
ህግ ጥሰሃል፣ የመንግስትን ድንበር ተሻግረሃል ወይንም እንዳልገድልህ ተከላክለኸኛል ባለ ጊዜ ቤተሰብክን መግደል፣ ዘመዶችን ማሰር ይጀምራል። ይህ በተጎጁ ማህበረሰብ ባህሪ ላይ ተመስርቶ የሚከናወን ነው። መንግስቱ አለኝ የሚለውን ህግ ወይንም ህልም የሚቃወሙ ናቸው ብሎ የሚያስባቸውን የህብረተሰብ ክፍል አባላት፣ ዘመድ አዝማድና በፖለቲካ ውስጥ ምንም ሚና የሌላቸውን ሰዎች ኢላማ ሲያደርግ የተለየ ማጥቃት ወይንም ሴሌክቲቭ ቫዮለንስ እንለዋለን። But it is selective. It's based on the behavior of individuals. So if individuals resist or if individuals break whatever norms the regime has, they are targeted. That's selective violence. በጅምላ ማጥቃት የሚባለው ዘመቻ የሚጀምረው ከዚህ በኋላ ነው የሚለው ፕሮፌሰሩ፣ አንድ ቡድን ራሱን ለመከላከል የሽምቅ ተዋጊ መሆን ከጀመረና ያታጣቂ ቡድን የሚቆጣጠረው አካባቢ ካለ የጄኖሳይድ ጥማት ያለበት መንግስት ከዚህ ታጣቂ ኃይል ጋር ከመዋጋት ይልቅ ቡድኑ የሚንቀሳቀስበትን ህዝብ ማጥቃት አዋጭ ነው ብሎ ሊያምን ወይም ማሸነፍ ሊቸገር እንደሚችል ካመነ አማጺው ቡድን የሚኖርበትን ህዝብ ወደ ማጥቃት ይገባል ይላል። If a government really cannot fight a rebellion and it's a very costly rebellion and the government is መንግስት በሽምቅ ውጊያ የሚፋለመውን ታጣቂ ኃይል መዋጋት ሲያቅተው ወይንም በጣም ጠንካራ መከላከል ሲያጋጥመው ታጣቂ ኃይሉ የሚንቀሳቀስበትን አካባቢ ህዝብ በጅምላ በመግደል ያንን ሲቪል ማህበረሰብ ማስወገድ ያዋጣል ብሎ ይፈጽማል። has a potential of losing. That's when we sometimes see these mass killings whereby a strong government የ54 ዓመታት የጄኖሳይድና ጅምላ ግድያዎችን ታሪክ ያጠናው ፕሮፌሰሩ በዘር ማጥፋት ጦርነት ወቅት የልሂቃንን ሚናማ አጥንቷል። በአገዛዙ ውስጥ ያሉ ልሂቃን በሚያደርጉት ሽኩቻ የሚጀምረው ጦርነት አምባገነን መሪዎች በሚያሰማሯቸው ኢመደበኛ ኃይሎች ወይም ሚሊሻዎች ይታጀብና የዘር ፍጅቱ ይባባሳል የሚለው ቫንዴርማት ፈላጭ ቆራጭ መሪዎች የሚቆጣጠሩት መንግስት ህገ መንግስታዊ ክትትልና ቁጥጥር የሚደረግበት ደረጃ ደካማ በመሆኑ የነሱ ተቆጣጣሪ ሆኖ የሚቀርበው ተቀናቃኙ ልሂቅ ነው ወደ ማለት የሚገባል። ይህንን ኢትዮጵያ ውስጥ በተፈጸመው ነገር ስንመለከተው ብልጽግና ህገ መንግስቱ 5 ዓመት ብቻ ተቆያለህ ቢለኝም ተርጉሜ 6 ዓመት መቆየት ይችላለሁ ብሎ በ2012 ዓ.ም ሲያውጅ ይህንን ማድረግ አትችልም ብሎ ይከራከሩ የነበሩት ኃይሎች እንደ ህወሓትና ኦፌኮ ያሉት ተቀናቃኞቹ እንደነበሩ ማለት ነው። እንዲህ ባሉ ወቅቶች አምባገነናዊ መሪዎች የህይወትም የስልጣንም ደህንነት እንደማይሰማቸው የሚገልጸው ተመራማሪው ከሌሎች ልሂቃን ጋር በፍጥነት ጥምረት ፈጥረው ወደ ጦርነት ያመራሉ ይላል። ይህ ጥምረት ደግሞ መደበኛም ኢመደበኛም ቅርጽ ሊይዝ እንደሚችል ያወሳል። ይህንን ዘ ቲዮሪ ኦፍ ጄኖሳይዳል ኮንሶሊዴሽን ይለዋል። መሪዎች በልሂቃን መካከል ግጭት አዘል ፉክክር እንዲካሄድ ማድረግን፣ በጦርነት ጊዜ ወታደሮችን ማሰርና ወዘተ እንደ ስልት አድርገው እንደሚጠቀሙበትም ካስረዳ በኋላ እንዲህ ይላል። አምባገነኖቹ ገዢዎች በልሂቃን መካከል ጥላቻና የጎንዮሽ ጸብ ወይም ፉክክር የሚፈጥሩት የጅምላ ፍጅት ለማከናወን ያመቻቸው ዘንድ የራሳቸውን ደጋፊ አብዝተው የተቀናቃኞቻቸው ለማዳከም ነው። በዚህ ጊዜ ኢላማ የተደረገውን ቡድን ወይም ማህበረሰብ የሚጠሉ በርካታ ኃይሎች በመንግስት ዙሪያ ሊሰባሰቡ ይችላሉ። መሪዎቹ በዚህ ጊዜ ጦርነት በሚያካሂዱበት አካባቢ ያሉ የጸጥታ ኃይሎች ወይ ከመንግስት ጎን እንዲቆሙ አለያም ያንን ቡድን አውግዘው እንዲቃወሙ ይጠይቃሉ በማለት ይቀጥላል። በትግራይ ክልል ጦርነት ሲጀመር የትግራይ ልዩ ኃይል ጦርነቱን ተቃውመህ ከኛ ጎን እንድትሰለፍ እድል ሰጥተንሃል፣ አለያም በአማራ ክልል ውጊያ ሲጀመር ወደ ፋኖ የገባውን የክልሉ ልዩ ኃይል ከተመለስህ ምህረት እናደርግልሃለን እንደተባለው ማለት ነው። ቫንዴርማት ይህንን ጥናት ካሳተመ ከ1 ወር በኋላ ነበር የኢትዮጵያ ገዢዎች በጄኖሳይዳዊ ውጊያዎች መሃል ይህንን ሲናገሩ የተደመጡት። የክደት ቡድኑ ዓላማን በማስፈጸም ያላቸው የትግራይ ልዩ ኃይልና ሚሊሻ አባላት አሁንም ቢሆን እጃችሁን በሰላም ለመስጠት ጊዜው አልረፈደም። ሕግ የማስከበር እርምጃው የመጨረሻ ምዕራፍ ላይ መሆናችንን ተረድታችሁ የማያዳግመውን ዕድል እንድትጠቀሙበት ከአሁኗ ሰዓት ጀምሮ ባለው በ72 ሰዓታት ውስጥ እጃችሁን በሰላም ለመንግስት እንድትሰጡ የመጨረሻ ጥሪያችንን እናቀርብላችኋለን። የደቹ ፕሮፌሰር በጄኖሳይድ ወቅት ትልቅ ሚና ካላቸው ሁነቶች አንዱ በልሂቃን መካከል ያለ ሽኩቻ መሆኑን ደጋግሞ ያነሳል። ፈላጭ ቆራጭ መሪዎች ወደ ጅምላ ፍጅት የሚሄዱት ለስልጣናችን ወይም ለህይወታችን የሚያሰጋ ነው ብለው የሚያስቡት ልሂቅ በኖረ ጊዜ መሆኑን ካነሳ በኋላ ለዚህ አጸፋ በሚሆን መልኩ ህዝብ የሚደግፈው የትጥቅ ትግል እንደሚፈነዳ ሲያስረዳ እንዲህ ይቀጥላል። አምባገነናዊ መሪ አንድን ህዝብ በብሔሩ፣ በሃይማኖቱ ወይም በመደባዊ ዳራው ምክንያት ማጥቃት ሲጀምር ለዚህ የሚሰጠው ምላሽ የትጥቅ ትግል ይሆናል። ያኔ ህዝቡ በድንገትና በብዛት ይህንን ትጥቅ ትግል ሊቀላቀል ይችላል ካለ በኋላ ያኔ መንግስት ተቃዋሚዎቹን ጽንፈኛ ወይም ሽብርተኛ ብሎ በመፈረጅ የጅምላ ግድያውን ህጋዊ ሽፋን እንደሚሰጠውም ይጠቁማል። switching sides from say an opposition to extremists, right? So they might pick sides. Some might just step down.
ተቋሚዎቹን ጽንፈኛ በማለት ዘመቻ ያካሂዳል። ምናልባት አንዳንዶቹ በዚህ ዘመቻ ሊሸነፉ ይችላሉ፣ አንዳንዶቹ በደንብ ሊቋቋሙት ይችላሉ። በዘር ማጥፋት ወይንም የጄኖሳይድ ዘመቻው ላይ ኢላማ ካልተደረጉ ህብረተሰቦች መካከል የሚገኙ ልሂቃን ደግሞ ከመንግስት ወገን እንዲሰለፉ የሚያደርግ ሁኔታ ይፈጠራል። and not do anything, and some might resist, and ones that resist, we see, for example, in Rwanda, that they can resist quite effectively for a while. They can, if local officials that wanted በጄኖሳይድ ላይ የተሰማራ መንግስት ማንንም አይምርም። ደምን ይጠራል እንዲሉ ካልገደለ በእርግጥም ንግስና ላይ ያለ አይመስለውም። በተለይ ብዝሃ ባህል፣ ቋንቋና ሃይማኖት ባለባቸው ሀገራት ውስጥ አንድ መንግስት ወደ ጄኖሳይድ ውጊያ የሚገባው በአንድ ጊዜ አይደለም፣ በተለያዩ ወቅቶችና በፈረቃ ነው። የኔዘርላንዱ ፕሮፌሰር የሚገልጸውም ከዚሁ ጋር የሚመጋገበውን ነገር ነው። አገር እንዲህ ባለ የፈረቃ ጦርነት ውስጥ ስትቀጥል ደግሞ የከፋ መተላለቅ አሊያም የአገር መፍረስ ያስከትላል ይልና ሚሎሴቪች ያፈረሳትን ዩጎዝላቪያንና በሁቶችና ቱትሲዎች መካከል የተፈጸመውን መጨፋጨፍ የሩዋንዳውን ያስታውሳል። አንድ በስልጣን ላይ ያለ መንግስት አቅመቢስ ሲሆንና ሲከፋፈል ከመንግስት ውጭ ያሉ ልሂቃን የራሳቸውን ጥምረት ሊፈጥሩ ይችላሉ። እነዚህ ጥምረት የሚፈጥሩ ኃይሎች ሚሊሻዎች ወይም የተለያዩ ታጣቂ ኃይሎች ሊሆኑ ይችላሉ። እነዚህ ኃይሎች ደግሞ ህግ ስለማይከተሉና ጭካኔም ስለሚኖራቸው ቁጥጥር ሊደረግባቸው ያቅታል። በዚህ ጊዜ አገሪቱ እልም ወዳለ ቀውስ ውስጥ ልትገባ ትችላለች በማለትም ይገልጸዋል። ብዙዎች እንዲህ ላለው ነገር መፍትሄው ምንድነው የሚለው ያስጨንቃቸዋል። አገር ከመፍረስ እንድትድን ከተጨማሪ ደም መፋሰስም ለመዳን መፍትሄው ምንድነው የሚለው ብዙ አካላትን የሚያሳስብ ጉዳይ ሆኗል። ለዚህ አንገብጋቢ ችግር መፍትሄ ይሆናል ብለው የሚያስቡ ሰዎች ከሚያቀርቧቸው መፍትሄዎች መካከል የአገሪቱ መንግስት ዋናው ችግር ምንጭ መሆኑን ማመን፣ የሁሉም ኃይሎች ጠላት መሆኑን መቀበልና የጎንዮሽ መታኮስን አቁሞ መንቀሳቀስ የሚለው አንዱ ነው። በሌላ አገላለጽ የጋራ ጠላት አለን፣ የጋራ አገር አለን፣ በጋራ ሊወገድ የሚገባው አገዛዝም አለብን፣ አገሪቱንም በጋራ ልናድናት ይገባል ብሎ ማመን የመጀመሪያው ነው ማለት ነው። በመቀጠል አገዛዙ በሲቪል ማህበረሰብ አባላት ላይ በፈጸመው ወንጀል ተጠያቂ እንደሆነ መተባበር የሚለው ይነሳል። ለአብነት እስካሁን በገለልተኛ ተቋማት ተጠንቶ የተረጋገጠውና ለ2 ዓመት በቆየው የትግራይ ጦርነት የጄኖሳይድ ወንጀል መፈጸሙ ታውቋል። ከጄኖሳይድ በተጨማሪ የጦር ወንጀልና በሰብአዊ ፍጡር ላይ ያነጣጠረ ጥቃት መፈጸሙም በተባበሩት መንግስታት ባለሙያዎች ቡድን ሳይቀር ተለይቷል። ይህንን ወንጀል የፈጸሙት ደግሞ ሁሉም የጦርነቱ ተሳታፊዎች ናቸው ተብሏል። በዚህ ወንጀል ተጠያቂ የማይሆኑ የጦር መሪዎች፣ የፖለቲካ ባለሥልጣናትና ጭፍራዎቻቸው በሌሎች የህብረተሰብ ክፍሎች ላይም የሚፈጽሙትን ወንጀል መቀጠላቸው አይቀርም። ስለዚህም በአንድ በኩል ዩጎዝላቪያን እንዳፈረሳት ሚሎሴቪች አገር ካበቃለት በኋላ ሰዎችን ተጠያቂ ለማድረግ ከመጣር፣ በሌላ በኩል ደግሞ እንደነ ፖልፖት 1/4 የአገሪቱ ህዝብ እስኪያልቅ ከመጠበቅ ባሻገር ዛሬውኑ ነግበኔ ብሎ ወንጀለኞች ተጠያቂ የሚሆኑበትን መንገድ ማበጀትና መፈለግ ጠቃሚ ይሆናል። ለአብነት ኒው ላይንስ ኢንስቲትዩት በቅርቡ ይፋ ባደረገው የጥናት ሰነዱ የብልጽግናው አገዛዝ በሚመራት ኢትዮጵያ ውስጥ የጄኖሳይድ ወንጀልና ሌሎች ወንጀሎችን መፈጸማቸውን ካረጋገጠ በኋላ እነዚህን በስልጣን ላይ ያሉ የመንግስት ሹሞችና በወቅቱ አብረዋቸው ወንጀሉ እንዲፈጸም ሲያግዙ የነበሩ ኃይሎች ሊከሰሱ የሚችሉበትን ምክረ ሐሳብ አስቀምጧል። ጥናቱን ያጠኑት ሰዎች የተባበሩት መንግስታት የፍትህ ችሎት አይሲጄ እና የዓለም የወንጀለኞች ፍርድ ቤት አይሲሲ አቃቢ ህጎችና ዳኞች ናቸው። እነዚህ በጉዳዩ ላይ ጥርሳቸውን የነቀሉ ናቸው የሚባሉ የህግ ሰዎች የጠቆሙት ምክረ ሐሳብ በቀላሉ የሚታይ ሊሆን አይችልም። ምክረ ሐሳቦቹ ወንጀለኞቹ በአይሲሲ ወይም በአይሲጄ እንዲቀርቡ የተባበሩት መንግስታት የጸጥታው ምክር ቤት እንዲወስን ማድረግ፣ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በማይናማር እንዳደረገው ሁሉ የራሱን ችሎት እንዲያቆም መጣርና በሶስተኛ ሀገር ወይም ዩኒቨርሳል ጁሪስዲክሽን በሚባለው የህግ ማዕቀፍ ተጠያቂ ማድረግ የሚሉት ናቸው። በስልጣን ላይ ያሉ ገዢዎችን በጸጥታው ምክር ቤት በኩል አስወስኖ አለያም በተባበሩት መንግስታት ሌሎች ተቋማት አማካኝነት ለፍርድ ማቅረብ ለጊዜው የማይመስል ሊሆን ይችላል። በአንድ በኩል በጸጥታው ምክር ቤት ውስጥ የማይገሰስ መብት ያላቸው መንግስታት ከአዲስ አበባው አገዛዝ ጋር የለየለት መቆራረጥ ስላልፈጠሩ እነሱ እንቅፋት መሆናቸው አይቀርም። በሌላ በኩል አንድን መንግስት ጄኖሳይድ ፈጽሟል ብለው በይፋ ከገለጹ በኋላ ከዚያ መንግስት ጋር መስራት ከመርህና ከሞራል አንጻር ልክ ስለማይሆን ይህንን ነገር ተባብረው ለተጎጂዎች ፍትህ መስጠት ሊከብዳቸው ይችላል። ባለሙያዎች የሚናገሩትና ሊደረግ የሚችለው ነገር ግን በሶስተኛ ሀገር ክስ እንዲመሰረት ማድረግ የሚለው ነው። ልክ የቺሊው ነፍሰ ገዳይ ፕሬዚዳንት የነበረው ፒኖሼ በስፔን መንግስት የቻዱ አምባገነን መሪ ሁሴን ሀብሬ በቤልጅየምና ሴኔጋል ክስ እንደተመሰረተባቸው ሁሉ የኢትዮጵያ የጄኖሳይድ ፈጻሚዎችም እንዲሁ እንዲደረጉ መጣር እንደሚቻልም ባለሙያዎች ይመክራሉ። ለዚህም ደግሞ የዲያስፖራ ማህበራት መተባበር፣
ነግበኔ በማለትና ሰብአዊነትን ብቻ በማስቀደም በአንድ አገር ልጅነት መንፈስ መስራትና ትላልቅ የህግ ተቋማትን መቅጠር እንደሚገባም ያክላሉ። ይህንን ማድረግ በአንድ በኩል አገዛዙ በሌሎች የህብረተሰብ ክፍሎች ላይ የሚፈጽመውን ጥቃት እንዲቀንስ ወይም እንዲያቆም ግፊት ይፈጥራል። በሌላ በኩል ደግሞ ወደ ሰላም ለመምጣት ግፊት ያደርጋል። ከዚህ በተጨማሪም ግጭት ለማቆም ለፈረማቸው ውሎች ተገዥና ቁርጠኛ እንዲሆን ያደርገዋል የሚለው ጊዜያዊ ጥቅሞቹ ናቸው። በዘላቂነት ደግሞ ዘላለማዊ ስልጣን የለምና ጀንበራቸው ስትጠልቅ ሰዎቹ ችሎት ላይ እንዲቆሙ በስልጣን ዘመናቸውም በእስር ማዘዣ የሚታደኑ እንደሆኑ ያደርጋቸዋል። ይችን እንኳን ለማድረግ የማይተባበር የፖለቲካ ማህበረሰብ በበዛ ቁጥር ግን በየተራ እየተገደለ በፈረቃ እየተፈናቀለ አገሩንም ቤተሰቡንም እያጣ ይቀጥላል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።